ሰላም ሰላም እንደናችሁ ሁሉ ሰላም ነው ለማን ነው ነጋ ሁሉ ሰላም ፈጣሪ ይመስገን ዛሬም እንግዲህ ፈጣሪ ፈቅዶ እንግዲህ ከባለፈው የቀጠለውን እንግዲህ ቪዲዮ ደግሞ ይዤ መጥቻለሁ ማለት ነው እንግዲህ በባለፈው እንግዲህ ቪዲዮ ስለ ጨረቃ ዑደቶች እንዲሁም ደግሞ እስከ ጨረቃ ዑደቶች ጋር እንግዲህ ተያይዞ እንግዲህ ስለሚፈጠሩ አንዳንድ ክስተቶች እንግዲህ መረጃዎችን አካፍያችሁ ነበር ማለት ነው እንግዲህ ዛሬ ደግሞ ስለ ጨረቃ ዑደት ነው ዛሬም ደግሞ በዚህኛው ቪዲዮ የምናየው ደግሞ በ3D ሞዴል እንግዲህ የጨረቃን ዑደት ደግሞ የምናይ ነው የሚሆነው ማለት ነው ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ እናንተም ደግሞ እንግዲህ እንደተለመደው በጥሞና በትዕግስት እንግዲህ እንድትከታተሉኝ በታላቅ አክብሮት ነው የምጠይቀው አሁን ጉዞ ወደ ጨረቃ እናደርጋለን ማለት ነው ጉዞ ወደ ጨረቃ አሁን ምድር ላይ ነን ያለነው ሶሪ ኦኬ አዎ ወደ ማርስ ነክቼ ወደ ማርስ በስተት ወደ ማርስ ልንሄድ ነበር ነገር ግን አስተካክዬ አሁን ጉዞ ወደ ጨረቃ አድርገናል ማለት ነው ጨረቃ ላይ ነን ያለነው እንግዲህ ጨረቃችን ከፊት ለፊት እንግዲህ ግጭ ብለንልናለች ማለት ነው እንግዲህ ጨረቃ እንግዲህ ከጨረቃ ጀርባ ደግሞ እንግዲህ የሚልኪ ዌይ ጋላክሲ አንዱ አርም የሚባለው እንግዲህ ኦሪዮን ስፋርም ተብሎ የሚጠራው አርም ከበታቹ ይታየናል ማለት ነው እንግዲህ ከሚልኪ ዌይ ጋላክሲ ጀርባ ሆና እንግዲህ ጨረቃችን ትታየናለች ከሷ ጀርባ ደግሞ ፊት ለፊት ፀሐይ ትታያለች ማለት ነው እንግዲህ ስለዚህ እንግዲህ ዛሬ የጨረቃ ዑደት በ3D ሞዴል ምን ይመስላል የሚለው ደግሞ ለማየት እንሞክራለን ማለት ነው አሁን እንግዲህ ፊት ለፊት እንግዲህ ጨረቃችን በዚህ ሰዓት ምን ተብላ ነው የምትጠራው ብለን ስንል አዲስ ጨረቃ ነው የምትባለው አዲስ ጨረቃ እንግዲህ ጨረቃ በፀሐይና በምድር መካከለኛ ስፍራ ላይ ስትገባ የሚፈጠር ክስተት ዑደት ምን ይባላል አዲስ ጨረቃ ነው ማለት ነው በዚህ ጊዜ እንግዲህ ጨረቃ ፀሐይ የምትገኘው እንግዲህ ከፀሐይ አሁን ራሳችንን እንደ ምድር አርግተን ነው የምንወስደው ጨረቃ ከፊት ለፊታችን አለ ከጨረቃ ፊት ለፊት ደግሞ ፀሐይ አለች ስለዚህ ጨረቃ በፀሐይና በምድር መካከለኛ ስፍራ ላይ ስትገባ በዚህ ወቅት እንግዲህ የፀሐይ ብርሃን የሚያርፍበት የጨረቃ አካል ለምድር አይታይም በዚህ ወቅት እንግዲህ ጨረቃ ምን ትባላለች አዲስ ጨረቃ ወይ ደግሞ ኒው ሙን ትባላለች ማለት ነው ይቅርታ ትንሽ ድምጽ እንትን አለ ከዛ ደግሞ በመቀጠል እንግዲህ ቀጥሎ የምናየው እንግዲህ ዑደት ደግሞ የመጀመሪያው ጉርድ ጨረቃ ወይ ደግሞ በእንግሊዘኛው ክሪሰንት ሙን ዋክሲንግ ክሪሰንት ሙን ትባላለች ሁለተኛው ዑደት ማለት ነው ይሄ ደግሞ ምን ማለት ነው እንግዲህ ከፀሐይ ጨረቃ በምድር ዙሪያ የምታደርገው የዑደት ጉዞ ወይ ደግሞ የምህዋር ጉዞ ስትቀጥል ከነበረችበት ትንሽ ፈቀቅ ስትል ደግሞ በፀሐይና በምድር መካከል የነበረችበትን ስፍራ ትንሽ ስትለቅ ደግሞ የፀሐይ ብርሃን የሚያርፍበት የተወሰነ በጣም ትንሽ የምትሆን እዚህ ጋር ፀሐይ አለች እዚህ ጋር እንደምታዩት በጣም በስንጥር በጣም ትንሽ የመጀመሪያ ቀን ጨረቃ ስትወጣ እቺን ነው የምትመስለው በጣም ትንሽ እንትን ስንዝር የምታክል እንዴት ትታያለች ማለት ነው በዚህ በስተ ምዕራብ በኩል እንግዲህ በስተ ምዕራብ በኩል በዚህችን በምትመስል መልኩ እንዴት ትታያለች ማታ ምሽት ላይ ትታያለች ማለት ነው ከዛ እንግዲህ ጨረቃ እንግዲህ በመሬት ዙሪያ የምታደርገው ምህዋር ቀጥላ እንግዲህ በፀሐይና በምድር መካከል የነበረባትን መካከለኛ ስፍራ እየለቀቀች እንግዲህ ጉዞዋን ስትቀጥል የፀሐይ ብርሃን የሚያርፍበት የጨረቃ አካል እንደዚህ እየሰፋ ይሄድና ልክ እዚህ ጋር ሲደርስ ደግሞ ምንድነው የሚባለው ፈርስት ኳርተር ሙን ይባላል ማለት ነው ወይ ደግሞ የመጀመሪያው ግማሽ ጨረቃ ይባላል ማለት ነው ይሄ ማለት ምን ማለት ነው ለፀሐይ ከሚታየው የጨረቃ ይቅርታ ለምድር ከሚታየው የጨረቃ አካል ግማሽ በግማሽ ምን ያርፍበታል የፀሐይ ብርሃን ያርፍበታል ግማሹ ይሄኛው በስተቀኝ በኩል ያለው ግማሹ የፀሐይ ብርሃን ሲያርፍ በስተግራ ያለው በኩል ያለው ግማሹ የፀሐይ ብርሃን የጨረቃ ክፍል ደግሞ ጨለማ ይሆናል ስለዚህ በዚህ ጊዜ ጨረቃ ምን ትባላለች ሶስተኛው ዑደቷ ፈርስት ኳርተር ሙን ወይ ደግሞ የመጀመሪያው ግማሽ ጨረቃ ትባላለች ማለት ነው ጨረቃ እንግዲህ በመሬት ዙሪያ የምታደርገው ምህዋር ጉዞ ስትቀጥል እንደዚህ የፀሐይ ብርሃን የሚያርፍበት የጨረቃ አካል እየበዛ ሄድና እዚህ ጋር እንደዚህ አይነት ስፍራ ስትደርስ ደግሞ 90% ለመሬት የሚታየው የጨረቃ ክፍል ላይ የፀሐይ ብርሃን ያርፍበታል ማለት ነው ይሄ ደግሞ ምን ይባላል ዋክሲንግ ክሪሰንት ሙን ዋክሲንግ ጊበስ ሙን ይባላል ማለት ነው እንግዲህ ጨረቃ ደግሞ በመሬት ዙሪያ የምታደርገው የምህዋር ጉዞ ስትቀጥል ደግሞ በመጨረሻ ደግሞ የሚከሰተው ምንድነው ማለት ነው
ሙሉ ጨረቃ ይባላል ማለት ነው። ሙሉ ጨረቃ ማለት ለመሬት በሚታየው የጨረቃ ክፍል ላይ ሙሉ በሙሉ የፀሐይ ብርሃን ያርፋል ማለት ነው። ፀሐይ ከኛ ጀርባ ሆና ሙሉ በሙሉ ብርሃኗን የፀሐይ ለመሬት ከሚታየው ፀሐይ በጨረቃ ክፍል ላይ የፀሐይ ብርሃን ስለሚያርፍ የዚህ ጊዜ ምን ይባላል ማለት ነው? ሙሉ ጨረቃ ወይ ደግሞ ፉል ሙን ትባላለች ማለት ነው። ጨረቃ እንግዲህ የምህዋር ጉዟን ትቀጥላለች እንግዲህ። ስለዚህ ደግሞ አሁን በስተቀኝ በኩል ያለው የጨረቃ ክፍል ላይ ፀሐይ ብርሃን የሚያርፍበት ክፍል እየቀነሰ ይሄዳል ማለት ነው። ስለዚህ እዚህ ጋር እንደምታዩት እዚህ ጋር በወዲህ በኩል ብርሃኑ እየቀነሰ ሲሄድ ልክ እንደዚህ አይነት ስፍራ ሲደርስ በስተቀኝ በኩል ያለው 10% ምን ይሆናል ማለት ነው? ጨለማ ይሆናል ማለት ነው። አሁን ጨረቃ ደግሞ ጉዞ በመሬት ዙሪያ የምታደርገው ጉዞ ስትቀጥል ደግሞ እዚህ ጋር ደግሞ ስትመጡ ከፀሐይ ብርሃን ሲያገኝ የነበረው በስተቀኝ በኩል ያለው ደግሞ የጨረቃ ክፍል የፀሐይ ብርሃን የሚያገኘው እየቀነሰ ይሄድና ግማሽ በግማሽ ምን ይሆናል ማለት ነው? ጨለማ ይሆናል። ከቀኝ በኩል ያለው ደግሞ የፀሐይ ብርሃን ያገኛል ማለት ነው። እንግዲህ የፀሐይ ጨረቃ እንግዲህ በመሬት ዙሪያ የምታደርገው እንግዲህ የምህዋር ጉዞ ስትቀጥልና አሁንም እንደዚህ በምትቀጥልበት ሰዓት ደግሞ የኛው ደግሞ የፀሐይ ብርሃን የሚያርፍበት የጨረቃ አካል እየቀነሰ ይሄድና እዚህ ጋር እንደምታዩት ቅድም እንደነበረችው ወደ እዚህ ጋር በስተግራ በኩል ያለው ሙሉ በሙሉ ጨለማ ሆኖ የተወሰነችው በስተቀኝ በኩል ያለችው ብቻ ምን ትሆናለች ማለት ነው? የፀሐይ ብርሃን ያርፍበታል ማለት ነው። ስለዚህ ጨረቃ ደግሞ በመሬት ዙሪያ የምታደርገው እንግዲህ የምህዋር ጉዞ ቀጥላ በመጨረሻ ደግሞ ጨረቃ ወደ ምን ትቀየራለች? ወደ አዲስ ጨረቃነት ወደ ኒው ሙን ትቀየራለች ማለት ነው። ስለዚህ ዛሬ እንግዲህ የጨረቃን ዑደት እንግዲህ በ3D ሞዴል በዚህ መልኩ አይተናል ማለት ነው። ሌላ ጊዜ ደግሞ በሌላ ቪዲዮ እንግዲህ ጨረቃን በሚመለከት መረጃዎችን ይዤ እመጣለሁ። እስከዛ እንግዲህ በዛኛው ቪዲዮ እስከምንገናኝ ባላችሁበት ቦታ የፈጣሪ አብሮነት ጥበቃና ገዛ ከናንተ ጋር ይሁን። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።